ስድስት ከፍተኛ የጦር ጀነራሎች ከኃላፊነታቸው መልቀቃቸውን ከፍተኛ ወታደራዊ ምንጮች ገለጹ። አንዳንድ የብልጽግና ፓርቲ አክቲቪስቶች ደግሞ ጀነራሎቹ ጡረታ ወጡ እንጂ በፈቃዳቸው ስልጣናቸውን አልለቀቁም እያሉ ነው። ጉዳዩን የተመለከተ ዝርዝር መረጃ ይዘናል፣ ወደ እናንተ የሚደመጥ ይሆናል። በአማራ ክልል በከተሞች ውስጥ ጭምር ጥቃቶች መፈጸማቸው ተነገረ። የመከላከያ ኮማንዶና አየር ወለዱ ደግሞ ጦር መሳሪያ ያዝኩ ብሏል። ከስምሪት ቀጠና እየጠፉ የሚወጡ የመንግስት ኃይሎች ቁጥር መጨመር ፈታኝ በሚል ተገልጿል። በዝርዝር የምንመለከተው ሌላኛው ጉዳይ ነው። የኢትዮጵያን የድንበር ማካለል ስራ ተቋማዊ ቅርጽ ተሰጥቶ ለማከናወን በዝግጅት ላይ ነው ተባለ። ኢትዮጵያ እስካሁን ድረስ ድንበሯን አላወቀችም የሚለው የብልጽግናው አገዛዝ የሀገሪቱን በርካታ ቦታዎች ለውጭ ኃይሎች ከሰጠ በኋላ አሁን ላይ ድንበር ላካልል ነው ሲል ተነስቷል። በዝርዝር የሚደመጥ ሌላኛው መረጃችን ነው። ሰላም ጤና ይስጥልን። በመላው የዓለም ክፍል የምትገኙ ክቡራትና ክቡራን የኢትዮስ ሚዲያ ቤተሰቦች እንደምን ቆያችሁ? እነሆ ከተለያዩ ታማኝ መረጃ ምንጮች የደረሱንን አዳዲስ መረጃዎች ይዘን ቀርበናል። ለቻናላችን አዲስ የሆናችሁ ካላችሁ ሰብስክራይብ አድርጉ። ቪዲዮውንም ላይክ እና ሼር በማድረግ ጀምሩ። በቀጥታ ወደ መረጃዎቹ አለፍን። እስከ መጨረሻው ተከታተሉን። ስድስት ከፍተኛ የጦር ጀነራሎች ከኃላፊነታቸው በፈቃዳቸው መልቀቃቸውን ከፍተኛ ወታደራዊ ምንጮች ገለጹ። አንዳንድ የብልጽግና ፓርቲ አክቲቪስቶች ደግሞ ጀነራሎቹ ጡረታ ወጡ እንጂ በፈቃዳቸው ስልጣናቸውን ለቀው አይደለም በማለት እያስተባበሉ ናቸው። ወታደራዊ ምንጮቹ ይፋ እንዳደረጉትና በሁሉም በኩል የተረጋገጠው መረጃ ስድስቱም ጀነራሎች በአሁኑ ሰዓት በኃላፊነት ቦታቸው ላይ የሌሉ መሆናቸውን ነው። ወታደራዊ ምንጮቹ እንደገለጹት ስድስቱም ከኃላፊነት የለቀቁት ጀነራሎች የአማራ ተወላጆች ሲሆኑ የለቀቁበትም ምክንያት በአማራ ክልል እየተካሄደ ካለውና ማቆሚያ ካጣው ጦርነት ጋር በተያያዘ ተቃውሞ በማሰማታቸው ነው ተብሏል። እነርሱም ብርጋዴር ጀነራል ማርዬ በየነ፣ ብርጋዴር ጀነራል አበበ በየነ፣ ብርጋዴር ጀነራል ዳዊት ዮሐንስ፣ ብርጋዴር ጀነራል ካሳ ደምሌ፣ ብርጋዴር ጀነራል አለማየሁ አየለና ብርጋዴር ጀነራል ሲሳይ ወለኔ ናቸው። ስድስቱም የአማራ ተወላጅ ጀነራሎች ያስገቡትን መልቀቂያ ጠቅላይ ሚኒስትር አብይ አህመድ ወዲያውኑ ነው የተቀበሉት ያሉት ወታደራዊ ምንጮቻችን፣ ይህንንም ያደረጉት ብዙዎቹ ከብሔር ማንነታቸው የተነሳ ወትሮም በጥርጣሬ የሚታዩ ስለነበር እንደሆነ ይታመናል ብለዋል። የጀነራሎቹ መልቀቅ እንደተሰማ የብልጽግና አክቲቪስቶችና የሚዲያ ሰዎች ጀነራሎቹ በፈቃዳቸው ስልጣን ለቀው ሳይሆን የጡረታ ጊዜያቸው በመድረሱ ጡረታ ወጥተው እንደሆነ ከመከላከያ ሚኒስቴር ምንጮቻችን አረጋግጠናል በማለት እየዘገቡ ይገኛሉ። ሆኖም እነ ጀነራል አለምሸት ደግፌን ጨምሮ በርካታ በእድሜያቸው የገፉ ጀነራሎች ከጡረታ ጥሪ ተደርጎላቸው መከላከያን በተቀላቀሉበት ሁኔታ በእድሜም ሆነ በአገልግሎት ከነሱ የሚያንሱትን በዚያ ላይ ስድስቱም የአማራ ተወላጅ የሆኑትን ጀነራሎች ጡረታ ወጥተው ነው በሚል ለማስተባበል የተደረገው ሙከራ በብዙዎች ዘንድ አመኔታን አላገኘም። በአማራ ክልል የሚደረገው ጦርነት ማቆሚያው መቼ ነው? ሰራዊቱስ ከክልሉ የሚወጣው መቼ ይሆን? በሚል ከፍተኛ የጦር አዛዦች ጭምር ተደጋጋሚ ጥያቄ እያነሱ መሆናቸውን በተደጋጋሚ መዘገባችን ይታወሳል። በሌላ መረጃ ዛሬ ጠዋት የተቀሰቀሰውን ውጊያ ተከትሎ በቡለን ከተማ የአረፋ የኢድ ሰላት አልተሰገደም ተባለም። አካባቢው ሙሉ በሙሉ በኦነግ ቁጥጥር ስር መግባቱም እየተነገረ ነው። የኦሮሞ ነጻነት ጦር ወይም ኦነጦ ብሎ ራሱን የሚጠራውና መንግስት ሸኔ እያለ የሚጠራው ኃይል በቤኒሻንጉል ጉሙዝ ክልል በመተከል ዞን የቡለን ከተማን ሙሉ በሙሉ መቆጣጠሩን የአካባቢው ነዋሪዎች ገልጸዋል። በቤኒሻንጉል ጉሙዝ ክልል በርበርና ድባጤ በሚባሉት አካባቢዎች የሚኖሩ ዜጎችም ይህ ዜና እስከ ተጠናቀረበት ሰዓት ድረስ የኦሮሞ ነጻነት ጦር ታጣቂዎች በከተማው ውስጥ መግባታቸውን ተናግረዋል። ዛሬ ጠዋት ከ12 ሰዓት ጀምሮ የቡድኑ አባላት ድንገተኛ ወረራ በመፈጸምና ድንገተኛ ተኩስ በመክፈት በቡለን ከ12 ሰው በላይ በበርበር ደግሞ 3 ሰዎችን መግደላቸውን ነዋሪዎቹ ተናግረዋል። ከዚህ በተጨማሪ
ከነዋሪዎች ላይ በርካታ ንብረቶችን በመዝረፍ ላይ መሆናቸውን ነው ጨምረው የተናገሩት። አጠቃላይ የጸጥታ ሁኔታው እጅግ አስፈሪ በመሆኑ በአካባቢው ባሉት ከተሞች የዛሬ የኢድ አላዳሃ አረፋ ሶላት እንዳልተሰገደ ነው ነዋሪዎች የተናገሩት። በአካባቢዎቹ የመንግስት ታጣቂዎች የሉም የሚሉት ነዋሪዎቹ ታጣቂዎቹ በተመረጡ ሰዎች ላይ ጉዳት እያደረሱ ስለሆነ የሚመለከተው አካል ይድረስልን ሲሉ ተማጽኖ አሰምተዋል። በሌላ መረጃ በአማራ ክልል በከተሞች ውስጥ ጭምር ጥቃቶች መፈጸማቸው ተነገረ። የመከላከያ ኮማንዶና አየር ወለዱ ደግሞ ጦር መሳሪያ ያዝኩ ብሏል። ከስምሪት ቀጠና እየጠፉ የሚወጡ የመንግስት ኃይሎች ቁጥር መጨመርም ፈታኝ በሚል ተገልጿል። በክልሉ ክረምቱ ከመግባቱ በፊት የሰራዊቱን ዘመቻ በማጠናቀቅ ለክልሉ የጸጥታ ኃይሎች ማስረከብ በሚል እየተካሄደ ያለው ውጊያ እንደቀጠለ ነው። እነዚህ ዘመቻዎች የፋኖ ኃይሎች ጠንካራ ይዞታዎች ተብለው በተለዩ አካባቢዎች መከላከያ ሰራዊቱ በማቅናት የሚያደርጋቸው ናቸው። እናም የአርሶ አደሩ ቀዬ የውጊያ አውድማ ሆኖ እንዲቀጥል ተገዷል። ወቅቱ አርሶ አደሩ ዘሩን መዝራት የሚጀምርበት ጊዜ እንደሆነ የሚታወቅ ቢሆንም ነገር ግን በተለያዩ ስፍራዎች በተለይም በቆሎ እንዳይዘራ እየተከለከለ ነው አርሶ አደሩም። ዋነኛው ምክንያት ደግሞ በቆሎ ካደገ በኋላ የፋኖ ታጣቂዎች ምሽግ ይሆናል በሚል ነው። አገዛዙ ግን በተለይ በ4 ኪሎ ባለስልጣናቱ በኩል ሁሉንም ወረዳዎች ተቆጣጥረናል፣ ሰላሙንም ማስፈነናል የሚሉ ተከታታይ ፕሮፓጋንዳዎችን ሲሰጥ ነው የሰነበተው። በእርግጥ እንደ አቶ አረጋ ከበደ ያሉ የክልሉ ሹማምንት ግን ይህንን ያስተባብሉታል። እርስ በርስ የምንጋደልበት አለመረጋጋት ውስጥ ነን በማለት ዛሬን ጨምሮ ባለፉት 2 ቀናት በከተሞች ውስጥ የተፈጸሙ ጥቃቶችም ይህንኑ የሚያመላክቱ ናቸው። በጎንደር ዙሪያ በርካታ አካባቢዎች ከሰሞኑ ጠንካራ ውጊያ ተደርጓል። ትናንትም አውላላ ሜዳ ተብሎ በሚጠራው ስፍራ ላይ የተደረገ ውጊያ ከፍ ያለ ሰብአዊ ጉዳት አድርሷል። በደባርቅ ከተማ የፋኖ ኃይሎች ጥቃት መፈጸማቸውን ይገልጹና በመንግስት ኃይሎች ላይ ሰብአዊ ጉዳትን አስከተልን ሲሉም ያክላሉ። በዛው ቀጠና ወቅን በተባለችው ከተማ ውስጥ ደግሞ የመንግስት ኃይሎች የጦር መሳሪያ ስፍራ ላይ ውድመት እንዲያጋጥም አድርገናል ይላሉ። በጎጃም ቀጠና እንደ ሰከላ ባሉ አካባቢዎች በተመሳሳይ ድንገተኛ ጥቃት መፈጸሙም ታውቋል። ከነዚህ የፋኖ ኃይሎች ጥቃቶች ጎን ለጎን የመከላከያ ሰራዊቱና የክልሉ የጸጥታ ኃይሎች ጋር በጋራ በመሆን በተለያዩ ስፍራዎች ላይ ጥቃቶችን ከፍቶ ውጊያዎችም ተደርገዋል። በዚህ የውጊያ ሂደት የተሰላቹ የመንግስት ኃይሎች ባለፉት ሳምንታት ከስምሪት መጥፋት ደግሞ ፈታኝ በሚል በሰራዊቱ ተገምግሟል። በጎጃም ቀጠና በርካታ የመንግስት ኃይሎች በተለይም ባለፉት 3 ሳምንታት ከስምሪት ቀጠና ጠፍተዋልም ተብሏል። የተወሰኑት ወደ ፋኖ ኃይሎች ተቀላቅለዋል። ይህ በሰሜን ሸዋ አንዳንድ አካባቢዎችም ተስተውሏል። በዚሁ ቀጠና ስምሪት ላይ የሚገኘው የሰራዊቱ የኮማንዶና አየር ወለድ ክፍል ደግሞ ለፋኖ ኃይሎች ሊደርስ ነበር ያለውን የጦር መሳሪያን ተቆጣጠርኩ ሲል አሳውቋል። ይህ የሆነው በሰሜን ሸዋ ዞን መርሃቤቴ ወረዳ ጉራንዳ ተብሎ በሚጠራ አካባቢ እንደሆነ በማብራራት በዚህም ተባለ በዛ ግን የክልሉ የብልጽግና ሹማምንት በተለያዩ አካባቢዎች በመንቀሳቀስ የሚያደርጉት ፋኖን እንደ ህዝብ ተዋጉልን ቅስቀሳ፣ በተለያዩ ስፍራዎች ደግሞ ኢትዮጵያውያን መስዋዕትነት የሚከፍሉባቸው ጥቃቶች እንደቀጠሉ ናቸው። በሌላ መረጃ 3 ቻይናውያንን ጨምሮ በርካታ ሰዎች በዛሬው ዕለት ከፋብሪካ ውስጥ ታግተው ተወሰዱ። የእገታ ወንጀል ከዕለት ወደ ዕለት እየጨመረ እንደሚገኝ መረጃዎች ቢያሳዩም በመንግስት አካላት ደግሞ የሀገሪቱ የጸጥታ ሁኔታ እጅግ እየተሻሻለ እንደሚገኝ ይገለጻል። የእገታ ወንጀል በከፍተኛ ደረጃ ከተንሰራፋባቸው ክልሎች አንዱ ኦሮሚያ ክልል ነው። ዛሬ ከክልሉ የደረሰን መረጃም ይህንን ያጠናክራል። ዛሬ ግንቦት 29 2017 ዓ.ም ከጠዋቱ 2 ሰዓት ገደማ
ከጫንጮ ከተማ 8 ኪሎ ሜትር ርቀት ላይ ወደ ደርባ ሲሚንቶ መሄጃ ሙሎ መገንጠያ ሳይደርስ የሚገኘው ሰዮ ሃይላንድ ፋብሪካ ውስጥ ያሉ በርካታ ሰራተኞች መታገታቸውን ለማረጋገጥ ተችሏል። 3 ቻይናውያንን ጨምሮ በርካታ ኢትዮጵያውያን ሰራተኞች መታገታቸውን የሰማን ሲሆን አጋቾቹም የኦሮሞ ነጻነት ሰራዊት ወይም መንግስት ኦነግ ሸኔ የሚላቸው እንደሆኑ የአካባቢው ምንጮች ጠቁመዋል። ይህ ሁሉ ሲሆን የኦሮሚያ ልዩ ኃይል አልታዘዝንም በማለት ከሩቅ ሲያዩ ነበር ያሉት ምንጮቻችን ድርጊቱ በርካታ የአካባቢውን ሰው እንዳስደነገጠና እንዳሳዘነ ተናግረዋል። ደርባ አካባቢ ደርሶ የመጣና ድርጊቱን ባይኑ ያየ አንድ ግለሰብ በአጠቃላይ ቁጥራቸው እስከ 18 የሚደርሱ ሰዎች ታግተው ተወስደዋል ብሎ ለሚዲያ ተናግረዋል። በሌላ ተመሳሳይ ዜና በዛሬው ዕለት ከጠዋቱ 12 ሰዓት ጀምሮ የኦሮሞ ነጻነት ሰራዊት ታጣቂዎች በመተከል ዞን ቡለን ወረዳና በርበር ቀበሌ በከፈቱት ተኩስ ከ12 በላይ ሰዎች እንደተገደሉ የአካባቢው ምንጮች መናገራቸው ተዘግቧል። ንጹሐን ሲገደሉ ከፍተኛ የአካልና የንብረት ውድመት መድረሱን በተጨማሪ ታውቋል። የኢትዮጵያ ፌዴራል ፖሊስ ኮሚሽን ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ሰው ወደ ፈለገበት ቦታ መንቀሳቀስ የሚችልበት ሁኔታ ተፈጥሯል ብለው ከሰሞኑ መናገራቸው ብዙዎችን አነጋግሮ ነበር። ኮሚሽነር ጀነራሉ ወቅታዊ ጉዳዮችን በማስመልከት በሰጡት ማብራሪያ ከእገታ ጋር በተያያዘ ህብረተሰቡን ስጋት ውስጥ የከተተውን ሁኔታ ለመቀየር ከሀገር መከላከያ ሰራዊት ከደህንነት ተቋማትና ከክልሎች ጋር በመቀናጀት በስፋት ተሰርቷል ብለው ነበር። በገጠርና በከተማ አካባቢ ዜጎችን በማገት ከቤተሰቦቻቸው ስልክ መደወልን ጨምሮ በተለያየ መንገድ ገንዘብ የሚጠይቁበትና የሚወስዱበት ሁኔታ ተፈጥሮ እንደነበር አስታውሰው በተሰራው የተቀናጀ ኦፕሬሽን እገታን ማስቀረት ተችሏል ብለዋል። ይህንን ሁኔታ ለማስቀረት በተሰሩ ኦፕሬሽኖች በእገታ ተግባር ይሳተፉ የነበሩ አካላትን በቁጥጥር ስር በመዋል ምርመራ እየተጣራባቸው እንደሆነም ጠቁመው ነበር። በሌላ መረጃ የብልጽግናው መንግስት የሀገሪቱን ድንበር ላካልል ነው አለ። በርካታ ግዛቶችን ለሱዳንና ለውጭ ኃይሎች ክፍት ያደረገው አብይ አህመድ አጠቃላይ ክልሎችንም ማስተዳደር ያቃተው ብልጽግና በአሁኑ ሰዓት ተቋማዊ ቅርጽ ትቼ ክልሎችንና አጠቃላይ የኢትዮጵያን ድንበር ላካልል ነው ሲል ተደምጧል። ኢትዮጵያ ከጎረቤት ሀገራት ጋር የምትዋሰንባቸውን በሺዎች ኪሎ ሜትር የሚቆጠር ድንበር የማካለል ስራ ተቋማዊ ቅርጽ ሰጥቼ ለማከናወን ዝግጅት ላይ ነኝ የሚለው የውጭ ጉዳይ ሚኒስቴር ነው። ጌዲዮን ጢሞቴዎስ ትናንት እንዳሉት ከሆነ ሀገሪቱ ካላት ድንበር በአግባቡ የተሰመረውና የተለየው ከ50 በመቶ በታች መሆኑን ሚኒስትሩ ተናግረዋል። ኢትዮጵያ ድንበሯን ማወቅ አልቻለችም የሚለው ይህ አገዛዝ በርካታ የሀገሪቱን መሬቶች ለሱዳን፣ ለኤምሬቶችና ለሌሎች የውጭ ኃይሎች አሳልፎ ከሰጠ በኋላ አዲስ መስመር አስምሮ ይህ ነው የኢትዮጵያ ሕጋዊ መስመር በማለት ለዓለም አቀፉ ማህበረሰብ ለማሳወቅ እንቅስቃሴ እያደረገ መሆኑ ነው የተሰማው። ታዲያ ጌዲዮን ጢሞቴዎስ እንደሚሉት ከሆነ የድንበር ማካለሉ ጉዳይ የተነሳው ትናንት ግንቦት 28 2017 ዓ.ም በተካሄደው የህዝብ ተወካዮች ምክር ቤት መደበኛ ስብሰባ ላይ ቢሆንም በስብሰባው ላይ የውጭ ጉዳይ ሚኒስትሩ የተለያዩ ጥያቄዎች ሲቀርቡላቸው ነው ጉዳዩ የተነሳው ተብሏል። አንድ የፓርላማ አባል በጥያቄያቸው መንደርደሪያ የኢትዮጵያ መንግስት የውጭ ጉዳይ ፖሊሲ ቅድሚያ ለጎረቤት ሀገር ይሰጣል ሲሉ ይጠቅሱና ይሁንና አንዳንድ ጎረቤት ሀገራት ሉዓላዊነታችን በመጣስ የገዛ መሬታችን መያዛቸው ይነገራል ሲሉ መረጃውን ያላረጋገጡ አስመስለው አቅርበዋል። በዚህ ጉዳይ ላይ ያለው እውነታ እንዲብራራላቸውም ዶክተር ጌዲዮን ጢሞቴዎስን ጠይቀዋል። የውጭ ጉዳይ ሚኒስትሩ ታዲያ በምላሻቸው በአፍሪካ ቀንድ ከሁሉም ሀገራት ጋር የምትዋሰነው ብቸኛ ሀገር ኢትዮጵያ መሆኗን አስታውሰው ኢትዮጵያ በሺዎች ኪሎ ሜትር የሚቆጠር በጣም ሰፊ የሆነ ዓለም አቀፍ ድንበር እንዳላት ሚኒስትሩ ገልጸዋል። ሀገሪቱ በሰሜን ከኤርትራ፣ በምስራቅ ከሶማሊያ እንዲሁም ጅቡቲ፣ በምዕራብ ከሱዳንና ደቡብ ሱዳን
በደቡብ ከኬንያ ጋር ድንበር ትጋራለች። ሆኖም ኢትዮጵያ ከጎረቤት ሀገራት ጋር ከምትጋራው ድንበር ውስጥ በአግባቡ የተከለለው የተሰመረውና የተለየው ከግማሽ በታች ነው ይላል የብልጽግናው አገዛዝ። በካርታ በሚገባ ተለይቶ በሀገራት መካከል መግባባት ተፈጥሮ ደሪቤት የተደረገ በአግባቡ የተሰመረ የተለየና ችካል የተደረገበት ወሰን ያለን ከ50 በመቶ በታች ነው የሚሉት ዶክተር ጌዲዮን ኢትዮጵያ ከአንድ የጎረቤት አገር ጋር በደንብ የተለየ ወሰን እንዳላት ሚኒስትሩ ቢገልጹም የሀገሪቱን ማንነት ግን አልጠቀሱም። የብልጽግናው አገዛዝ 70 ኪሎ ሜትር የሚደርስ መሬት ለሱዳን አስረክቦ የሱዳን ኃይሎችም ለኤሚሬቶች እርሻ አርሰው እንዲያቀርቡበት መፍቀዱ የሚታወቅ ሲሆን ይህን ጉዳይ በተመለከተ ጠቅላይ ሚኒስትሩ እስካሁን ድረስ ዝምታን መርጠዋል። የተወደዳችሁ አድማጭ ተመልካቾቻችን ከኢትዮስ ሚዲያ ለዚህ ሰዓት ያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎች ድጋሜ እንገናኛለን። እስከዛው በያላችሁበት ሰላም ጊዜ ተመኘን።